ምዕራፍ 23 የማሰማሪያዬን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። ስለዚህ የእስራኤል አምላክ እግዚአብሔር ሕዝቤን ስለሚጠብቁ እረኞች እንዲህ ይላል፣ በጎቼን በትናችኋል፣ አባራችኋቸውማል፣ አልጎበኛችኋቸውምም። እነሆ የሥራችሁን ክፋት እጎበኝባችኋለሁ ይላል እግዚአብሔር። የመንጋዬም ቅሬታ ካባረርኳቸው ምድር ሁሉ ወደ በረታቸው ሰብስቤ እመልሳቸዋለሁ። እነርሱም ያፈራሉ ይበዙማል። የሚጠብቋቸውን እረኞች አስነሳላችኋለሁ፣ ዳግመኛም አይፈሩምና አይደነግጡም፣ ከእነርሱም አንድ አይጎድልም ይላል እግዚአብሔር። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሣል ይከናወንለታልም፣ በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። ስለዚህ እነሆ የእስራኤል ልጆች ከግብፅ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ነገር ግን የእስራኤልን ቤት ዘር ከሰሜን አገርና ካሳደድኳቸውም አገር ሁሉ ያወጣና የመራ ሕያው እግዚአብሔርን ይባላል፣ በምድራቸውም ይቀመጣሉ። ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼም ሁሉ ታውከዋል። ከእግዚአብሔር የተነሣ ከቅዱስ ቃሉም የተነሣ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ምድር ከአመንዝሮች ተሞልታለችና ከመርገምም የተነሣ ምድር አልቅሳለች። የምድረ በዳ ማሰማሪያ ደርቋል። አካሄዳቸው ክፉ ነው፣ ብርታታቸውም ቅን አይደለም። ነቢዩና ካህኑም ረክሰዋልና በቤቴም ውስጥ ክፋታቸውን አግኝቻለሁ ይላል እግዚአብሔር። ስለዚህ መንገዳቸው በጨለማ እንዳለች እንደ ድጥ ስፍራ ትሆንባቸዋለች። እነርሱም ፍግምግም ብለው ይወድቁባታል። እኔም በምጎበኛቸው ዓመት ክፉ ነገርን አመጣባቸዋለሁና ይላል እግዚአብሔር። በሰማርያ ነቢያት ላይ ስንፍናን አይቻለሁ። በበዓል ትንቢት ይናገሩ ነበር፣ ሕዝቤንም እስራኤል ያስቱ ነበር። በኢየሩሳሌምም ነቢያት ላይ የሚያስደነግጥን ነገር አይቻለሁ። ያመነዝራሉ፣ በሐሰትም ይሄዳሉ። ማንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። ሁሉም እንደ ሶዶም የሚኖሩባትም እንደ ገሞራ ሆኑብኝ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ እርኩሰት በምድር ሁሉ ላይ ወጥቶአልና እሬትን አበላቸዋለሁ፣ የሐሞትንም ውኃ አጠጣቸዋለሁ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ። ከንቱነትን ያስተምሯችኋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። ለሚንቁኝ ሁል ጊዜ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። በልቡም እልከኝነት ለሚሄድ ሁሉ ክፉ ነገር አያገኛችሁም ይላሉ። ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ቃሉንስ ያደመጠ የሰማስ ማን ነው? እነሆ የእግዚአብሔር አውሎ ንፋስ፣ እርሱም ቁጣው የሚያገለባብጥ አውሎ ንፋስ ወጥቷል። የአመፀኞችን ራስ ይገለባብጣል። የእግዚአብሔር ቁጣ የልቡን ሐሳብ ሰርቶ እስኪፈጽም ድረስ አይመለስም። በኋለኛው ዘመን ፈጽማችሁ ታስተውሉታላችሁ። እኔ ሳልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢትን ተናገሩ። በምክሬ ግን ቢቆሙ ኖሮ ለሕዝቤ ቃልን ባሰሙ ነበር። ከክፉም መንገዳቸው ከሥራቸውም ክፋት በመለሷቸውም ነበር። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። አለምሁ አለምሁ እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ። ትንቢትን በሐሰት በሚናገሩ የልባቸውንም ሽንገላ በሚናገሩ በነቢያት ልብ
ይህ የሚሆነው እስከ መቼ ነው? አባቶቻቸው ስለ በዓል ስሜን እንደረሱ እያንዳንዱ ለባልንጀራው በሚናገራት ሕልማቸው ሕዝቤ ስሜን ለማስረሳት ያስባሉ። የሚያልም ነቢይ ሕልምን ይናገር፣ ቃልም ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው? በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለችምን? ይላል እግዚአብሔር። ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃሌን በሚሰርቁ ነቢያት ላይ ነኝ፣ ይላል እግዚአብሔር። እነሆ ከምላሳቸው ትንቢትን አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ፣ ይላል እግዚአብሔር። እነሆ ሐሰትን በሚያልሙ በሚናገሩም በሐሰታቸውና በድፍረታቸውም ሕዝቤን በሚያስቱ በነቢያት ላይ ነኝ፣ ይላል እግዚአብሔር። እኔም አላኳቸው አላዘዝኳቸውምም፣ ለእነዚህም ሕዝብ በማናቸውም አይረቧቸውም፣ ይላል እግዚአብሔር። ይህ ሕዝብ ወይም ነቢይ ወይም ካህን የእግዚአብሔር ሸክም ምንድን ነው ብሎ ቢጠይቅህ አንተ ሸክሙ እናንተ ናችሁ፣ እጥላችሁም አለሁ፣ ይላል እግዚአብሔር ትላቸዋለህ። የእግዚአብሔር ሸክም የሚለውን ነቢይንና ካህንን ሕዝብንም ያን ሰውና ቤቱን እቀጣለሁ። አንዱ ለባልንጀራው አንዱ ለወንድሙ እንዲህ ይበል፣ እግዚአብሔር የመለሰው ምንድን ነው? እግዚአብሔርስ ምን ነገር ተናገረ? ለሰው ሁሉ ቃሉ ሸክም ይሆንበታልና የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ። የሰራዊትን ጌታ የአምላካችንን የእግዚአብሔርን የሕያውን አምላክ ቃል ለውጣችኋልና። ለነቢዩ እግዚአብሔር ምን መለሰልህ? እግዚአብሔርስ የተናገረው ምንድን ነው ትላለህ። ነገር ግን የእግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል፣ እኔ የእግዚአብሔር ሸክም አትበሉ ብዬ ልኬባችኋለሁና እናንተም ይህን ቃል የእግዚአብሔር ሸክም ብላችኋልና ስለዚህ እነሆ ፈጽሜ እረሳችኋለሁ። እናንተንም ለእናንተና ለአባቶቻችሁም የሰጠኋትን ከተማ ከፊቴ ጥላለሁ። የዘላለምንም ስድብ ከቶም ተረስቶ የማይጠፋውን የዘላለምን እፍረት አመጣባችኋለሁ።